ሎና አንቺ ሎና ልጅ ምን ነው ሎና? ወይኔ ጉዴ! አድናን ሎና ወደቀች። አድናን ሎና አንቺ እኮ ነው ሎና። ወይኔ ጉዴ ፈላ። አንቺ ሎና ተነሽ እኮ ነው ብልሽ ሎና። ወይኔ መለቴ ማለት ሎና ሎና ሮቤል ተለቀው የምራይና ስለራስ ለራስ ወይኔ ሚራ ይሄን እኮ አድናን ነበር የሚንከባከበው። ለነገሩ ይበለኝ የእጄን ያገኘሁት። ይሄ ሁሉ የአድናን ግፍ ነው እንደሚያደርገኝ። ወይ ከሮቤል አልሆንኩ ወይ ደግሞ ከአድናን አልሆንኩ፣ መሀል ላይ ተንሰፋፊ ሆንኩኝ። አዎ አጉርሳት እንዴ! በደንብ አጉርሳት። ኧረ ድገማት። ምን ሆንሽ? እስኪ ገምት። ወርሽ ነው እንዴ? እንዴ የሳውክ የምን መምን የምታወራው? ገምት። እና ምንድነው? ገምት ነው ያልነግርህም። እኔ አላምንም። እርጉዝ ነኝ እንዳትዪ። አዎ እርጉዝ ነኝ። ቆንጆ በጣም ነው ደስ የሚለው። በመጨረሻ ልጅ አባለው ነው ማለት ነው? አዎ ደስ ስላለ ደስ ብሎኛል። የእኔ ጌታ ይኸውልሽ ካሁን በኋላ አንቺ ምንም ነገር ስራ ሰሪምሽ፣ ቤት ውስጥ ሁሉም ነገር ማዘጋጀልሽ እኔ ብቻ ነኝ። አድናን ሉሃናን እየተንከባከባትና እንዲሁም የኔ ብቻ ነሽ በማለትም ብዙ ነገሮችንም ፍቅርንም እየሰጣትም ነው። ይህንም ተከትሎ ሚራ በጣም እየቀናችና እንዲሁም በቅናት እብድ ጭርጭር እያለችም ነው። ከዚህ በፊት እኮ እኔን ነበር የሚንከባከበኝ፣ ደግሞም አሁን ላይ ባልክደውና ብዙ በደልን ባላደርስበትም እኔን ነበር የሚንከባከበኝ እያለችም ሚራ እየተጸጸተችም ትገኛለች። እንግዲህ በጣም ደስ የሚለው ነገር በትንሹም ቢሆን ሚራ ክፉም ብትሆን አሁን ላይ እየተጸጸተችና እንዲሁም በአድናን ላይም በህይወቱ ላይም እንደተጫወተችም እያወቀችም ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ላይ ተከታታዮች እንደምን አላችሁ? ዛሬም በሉሃና ድራማ መጥተናል። እንግዲህ እንደተለመደው እናንተም ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። እንዲሁም አዲሶች ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ሁልጊዜ የምለቃቸው ቪዲዮዎች ቀድሞ ይደርሷቸዋል ማለት ነው። እንግዲህ በባለፈው ክፍል ቪዲዮ ያቆመውና እንዲሁም እኛም ልባችን ተንጠልጥሎ የቀረው አድናን ሮቤልን ብዙ ነገር እየተናገረውና እንዲሁም ቅጣቱንም እየሰጠውም ነበረ። በዚህም ሚራም ቢሆን ቤቱን ጥላ ለመጥፋትም ስትዘጋጅም ሳለ የእንግዲህ ድምጽም ሰምታ ደንግጣም ነበር ቪዲዮ ያቆመው። ታዲያ ዛሬስ ምን ተፈጠረ፣ ምን ተከሰተ የሚለውን የምንመለከት ይሆናል ማለት ነው። እጅግ አዳዲስ ነገሮች የተከሰቱበት ክፍል ነው። ይህም እንግዲህ አድናን እውነታውን ለማወቅና እንዲሁም የሉሃናን እህትም የትና በየት ሁኔታ እንደደረሰችም ለማወቅም ሮቤልን ጠበቅ አድርጎ ይዞታል ማለት ነው። ታዲያ በባለፈውም እንደተመለከትነውም አድናንም እውነቱን ካላወጣህና እንደዚህም በህይወት መጫወት ካላቆምክ አንተን አለቅህም ባለው መሰረትም ወዲያውኑ እግሩን ነበር የጎዳው። ይሄንንም ተመልክቶ ሉሃናና ሚራም በጣም እየተጨቃጨቁና ባንቺ የተነሳ እየተባባሉ ሁለታቸውም በጸብም ተጋግለውም ነበር። ይሄንም የተመለከተችው ሉሃናም ቢሆን በጣም በድንጋጤ ነበር ፌንት በልታ የወደቀችው። ይሄንንም ሚራ በጣም ደግጣ በወቅቱ እባክሽን ተነሽ ንቂ ባለችበት ሰዓትም አድናንም እንግዲህ ወደ ክፍሏም ነበር ያስገባት። ታዲያ ውሃም ሲረጫጫት ወዲያውኑ ነበር የነቃችው። እንግዲህ አድናንም ደህና እንደሆነና ሰላም እንደሆነ ባየች ጊዜም ሉሃናም ቢሆን ለምንድነው እንደዚህ ያደረክ፣ ደግሞ በወንድም ላይ ጨክነህ እንደዚህ ያደረክ በማለትም ስትነግረው አድናንም ቢሆን ትንሽ ነው የጎዳውት ከጥፋቱም ትምህርት እንዲወስድና እንዲሁም እንዲጸጸት ብዬ ነው በማለትም ያረጋጋታል። ወዲያውኑም ሚራም ወደ ሮቤል ነበር የሮጠችው። ሮቤልንም ያው አፋፍሳ ወደ ሆስፒታል ለመውሰድም ስታስብ አድናንም ቢሆን አርፈሽ ተቀመጪ፣ ምንም የሚመለከትሽና የሚያገባሽ ነገር የለም፣
እንዳወጣሽ አስገቢው በማለትም ደጋግፋም አስገብተዋለች። በዚህም ሚራም ቢሆን በጣም በወንድምህ ላይ እንደዚህ ያጨከነህ ምንድን ነው በማለትም ብዙ ቀበጣጥራለች። ነገር ግን አድናን ቢሆን ከዚህ ከወጣ ምንም አይነት ነገር የሚለውጥ ነገር የለም፣ ደግሞም ሆስፒታል መሄድ የለበትም፣ እሱ በቁሙ የሞተ ሰው ነው ማለት ነው በማለትም እንግዲህ በጣም ብዙ ነገሮችን እየተናደደም ተናግረዋል። ነገር ግን አሁን ላይ ሚራም ቢሆን በቃ ይሄን ነገርም በሉሃና ነገር በቃ እኔ ተጠያቂዋ እንደሆንኩ ሲያውቅም እኔንም ያልቅልኛል በማለትም በፍራቻ ነበረ ወደ ክፍሏም የገባችው። ታዲያ ወዲያውኑም አሁን ላይም አድናን ሉሃናን እየተንከባከባትና ፍቅር እየሰጣትም ይገኛል። ይህም በአንቺ የመጣብኝ አላተርፈውም፣ ደግሞም የመንከባከብና አንቺንም የማየት ከክፉ ነገር የመጠበቅም ግዴታዬ ነው እያለም ደስ በሚል ሁኔታ አድናን ሉሃናን እየተንከባከባት ነው። ይህንም ተከትሎ ምግብ አምጥቶም ላጉርስሽ እያለ እየለመናትና እያቀበጣጠራት ነው። ታዲያ በሚያጎርስበት ሰዓትም በጣም በንዴትና በቁጭትም ነበረ፣ በቅናት ጭርጭር ስትል የነበረ ሚራም ቢሆን በአሁኑ ሰዓት እኮ አድናን እኔን ነበር የሚንከባከበኝ፣ ወይኔ ጉዴ ተበለው፣ ምን አለበት እንደዚህ ባላደረግኩኝ፣ ደግሞ የአድናን ግፍና በደል ነው እንደዚህ ያደረገኝ፣ ለባዶ ለብልጭልጭ ብዬ በቃ ራሴን ሸጥኩኝ፣ ተቀማው፣ ተበላው እያለችም በቅናት ርር ድብን እያለችም ነው። እንግዲህ ከዚህ ላይ ሚራ እንደተጸጸተችና እንዲሁም ከበደሏም ብዙ ነገሮችን እንደተማረች ያስታውቃል። ምክንያቱም አድናንን የመሰለ ባለቤቷን ክደዋለችና ታዲያ በአሁኑ ሰዓትም እባክሽን እየተባባሉ እየተቀበጣጠሩ ደስ በሚል ሁኔታ ፍቅር እየተሰጣጡ በሚጎራረሱበት ሰዓትም ሚራ ግን ራሷን መቆጣጠር እስከሚያቅታትም ድረስ ነበር የቀናቸው። በዚህ ወቅትም አድናንም አግኝቷታል። ምን እያደረግሽ ነው ሲላትም እሷም ቢሆን ይቅርታ ጠይቀዋለች። እስካሁን ድረስ ለበደልኩህ በደልና እንዲሁም ላጠፋውብህ ጥፋቴም ይቅርታ አድርግልኝ፣ ልጄ በቂም በቀል እንዲወለድ አልፈልግም በማለትም አድናንን ይቅርታ ጠይቀዋለች። ነገር ግን አድናንም ቢሆን ደግሞ በይቅርታ መጣሽ በማለትም ይቅርታንም አልተቀበላትም። ታዲያ ይህንንም ተከትሎ ሚራም ቢሆን ይሄው ዛሬማ ያው እርግዝና እየገፋም ስለሆነ ልብስ ሰፋ ያለ ልብስም እፈልጋለሁኝ በማለትም እንግዲህ እንዲገዛላትም ትጠይቀዋለች። ነገር ግን አድናንም ቢሆን ትንሽ ተጠራጥሯል። ምክንያቱም እሷ ከወጣች ሁልጊዜ ተንኮልን ማሴርና እንዲሁም ውሸቶችንም መደራረብ ስለሆነ ስራዋ በማለትም ከዚህ በኋላ ወደ ውጭ መውጣት አይፈቀድልሽም በማለትም እንግዲህ አስጠንቅቋታል። ይህንንም ተከትሎ ሚራም ቢሆን በጣም ተናዳለች። ወዲያውኑ ወደ ክፍሏም ነበር የገባችው። እንግዲህ ሮቤልም ቢሆን በቅድመ ሕክምና አድርጊለት አንቺ ካሻልሽው ሆስፒታል አይሄድም ባለበት መሰረትም ሚራም ቢሆን ሮቤልን እየተንከባከበችውና እንዲሁም ደሙም እንዲቆም አድርገዋለች። ነገር ግን ብቻ እሷም ቢሆን ሮቤል ክፉ እንደሆነና በጣም አረመኔም እንደሆነ ታውቃለችና አንተ ከብዙ ነገርም ከሞት ተረፍክ፣ አንተ ክፉ ሰው ነህ፣ ነገር ግን ብዙ ነገሮችም እያለፉት ነው እያለችም እያሰበችና እንዲሁም እያምሰለሰለችም ነበረ። ነገር ግን አሁን ላይም ሮቤልም እርዳታ እንደሚያስፈልገውና እንዲሁም ከዚህ ቤት እንደሚወጣ ነበረ። ነገር ግን አድናንም ቢሆን በጭራሽ አትወጣም፣ እውነቱን ካልተናገርክ ብሎታል ማለት ነው። አድናንም ቢሆን ለምኖታል። እንግዲህ የሉሃናን እህትስ የት ጣልካት? የት አለች? ደግሞም የሉሃና የጌጧን ሁኔታስ እንዴት ነው ከአንተስ ልታስቀረው የቻልከው? በዛን ቀን በወጣችበት ቀን በስተመጨረሻ ቀንም እኮ ጌጡን አድርገው አይቻታለሁ። ስለዚህ በምን ሁኔታ ነው ከአንተ ጌጡ ሊገኝና እንዲሁም ልትይዘው የቻልከው? በማለትም እውነታውን ፍርጥ አድርጎ እንዲነግረውና እንዲሁም ካልተናገረም ደግሞ እንደማይለቀው አስጠንቅቆታል። ነገር ግን ሮቤልም ቢሆን በጭራሽ እኔ አላውቅም በማለትም እንደውም ወደ ሚራ ነው ያሳብበው። ይህም ሚራ ብዙ እቃ ፈጅተሽብኛል፣ ሰብረሽብኛል በማለትም ብር እንድትከፍላት ብታደርግም ነገር ግን እህቷ ሰራተኛዋ ማለት ነው ብር የምትከፍለው ስለሌላትም ወዲያውኑ ለእኔ ሸጠችልኝ በማለትም ያሳብባል። ይህንንም
ሮቤል እንግዲህ አድናን እንዲለቀውም ነበረ። አድናንም ወዲያውኑ ወደ ሚራ ነበር ያመራው። ለምንድን ነው ምን አይነት እቃ ብትሰብርብሽ ነው ጌጧ እንድታስቀረው የቻልሽው በማለትም ይናገራል። እንግዲህ ሚራም ቢሆን በማታውቀው ነገር ነው የተያዘችው። ሚራም በማላውቀው ነገርና እንዲሁም በቃ ባልተረዳሁት ነገር ለምንድን ነው የምታስጨንቀኝ? ሚራን ተጣላት የሚል መንፈስ አለህ ወይ በማለትም እንግዲህ በጣም ኃይለ ቃሎችንም ተናግራለች። ነገር ግን ሮቤልም ቢሆን እንደዚህ ነው ያለኝ በማለትም አድናንም ይመልስላታል። ሚራም ቢሆን ስለ ሁኔታውና ስለምትለው ነገር አላውቅም ብላ ነበረ አመነጫጭቃ የላከችው። ነገር ግን አሁን ላይም አድናንም ብዙ ነገሮችንም ተናግሯል። ምክንያቱም ወንድምክን ለምንድን ነው እንደዚህ ያደረከው? አንተ ምን አይነት ሰው ነህ? እንዳትይ ከዚህ በኋላ እውነቱን ብታወጡ ይሻል ነበር በማለትም ሚራንም ተናግሯት ወዲያውኑ የሄደው ወደ ሮቤል ክፍል ነበር። ሮቤልም ጠየቀው። አሁንም ድጋሜ ተመሳሳይ ነው መልሱ ማለት ነው። የሮቤል ምንም አላውቅም በማለትም ሲናገር እንግዲህ አድናን ዛሬ በጣም ቆፍጠን ብሏል ማለት ነው። ምክንያቱም በሉሃና ላይ ነው የመጣ። እንዲሁም የሉሃና እህት ካልተገኘች ሉሃና መረጋጋት አልቻለችም። ታዲያ ዛሬም ልክህ ነው የማሳይ በማለትም እንግዲህ እያንገላተውና ቅጣቱንም እየሰጠው ይገኛል። ይህንም ተከትሎ አሁን ላይም ሉሃናም ቢሆን በጣም እያዘነችና እየተከዘች ነው። ምክንያቱም አድናን በእኔ ምክንያትና እንዲሁም በእኔ ስበብም ከእንደዚህ አይነት ነገር ገባ። ደግሞም ነገ እንደዚህ ከማድረጉ ወደኋላ አይልም። እንደገናም ብዙ ነገሮችም እየደረሱበት ነው በማለትም ስለ አድናንም እያሰበችና እያንሰለሰለችም ነው። ወዲያውኑ የሄደችው ወደ ሚራ ክፍልም ነበረ። ሚራንም ቢሆን ደግሞ ምን ብለሽ ነው በአሁኑ ሰዓትስ አድናን ተናዶ ወደ ሮቤል ክፍል የገባ ስትላትም ሚራም በበኩሏ እየተናደደችና እየተበሳጨችም ነበር የደረሰችው። ምክንያቱም ሮቤል እያሳበበባትና እንዲሁም ስላፈቀድኩት ነው ወይ እንደዚህ መጫወቻውና ሸንጉሊቱ ያደረገኝ እያለችም በጣም ተናዳ ነበረ። ሉሃና የደረሰችባት ምን ሆነሽ ነው? በአሁኑ ሰዓትስ ምን ብለሽ ሆኖ አድናን እንደዚህ ሆነውና ተናዶ ወደ ሮቤል ክፍል የሄደው ንገረኝ እባክሽን፣ ደግሞ እህቴን ሳላገኝ ከዚህ ቤት ንቅንቅ አልልም በማለትም ስትናገር እንግዲህ ሚራም ቢሆን የእህት ስም በጣም አስጠላይ ሰለቸኝ ባለችበት ሰዓትም ሉሃናም በስሜታዊ እንዴት የኔ እህት ስም ያስጠላሻል በማለትም በጥፊ ነው የደረገመቻት። በዚህም በጣም የሚያናድደውና የሚያበሳጨውም የሚራ መልስና የሚራ ኃይለ ቃልም ሉሃናን በጣም ከስሜታዊ ቁጥጥር ውጭ አድርጓታል ማለት ነው። ይህንም ተከትሎ አሁን ላይም ሉሃናም ቢሆን ለሮቤልም ፈርታለች። ምክንያቱም አድናን እየፎከረና እንዲሁም እውነተውንም ካላወጣ ዛሬ አለቀውም በማለትም ዝቶ ስለገባ በጣም ፈርታለች ማለት ነው። ወዲያውኑም ሚራን ነበረ እባክሽን ወንድምና ወንድሞች ሊጋደሉ ነው ሊጎዳዱ ነው እባክሽን በማለትም የለመነቻት። ይህንም ተከትሎ ሚራም ቢሆን አንቺ ከመጣሽ ወዲህ እኮ ነው ይሄ ቤት የጸብ ቀጠና የሆነ፣ ከዛ በፊት እኮ የሰላም ቀጠና ነው በማለትም እንግዲህ በጣም ኃይለ ቃሎችንም እየተናገረችም ነበረ። በዚህም አሁን ላይም ወዲያውኑ ወደ ሮቤል ክፍልም ነበር የሄደችው ሚራም ቢሆን። ታዲያ አድናንና ሮቤልም በተያያዙበት ሰዓትም ነበረ ሚራ ደርሳ እንግዲህ የማይሆን ነገርም የተናገረችው። ምክንያቱም የሉሃና እህት ከእኔ ጋር ናት በማለትም እንግዲህ ተናግራለች ማለት ነው። አድናንም ሮቤልን ከመጉዳት ወደኋላ ይላል ማለት ነው። ምክንያቱም አሁን ላይ ተጠያቂዋና እንዲሁም ቀጥታ ጥያቄውንም የሚጠይቃት ወደ ሚራ ነው ማለት ነው። እናም የዛሬ ቪዲዮ ይሄን ይመስል ነበረ። ስላዳመጣችሁኝና አብራችሁኝ ስለቆያችሁ ከልብ አመሰግናለሁ።